ወአማ አነ ፈኡሰሊ ወአናም እኔ እሰግዳለሁኝ እተኛለሁ እጾማለሁኝ አፈጥራለሁኝ ወአተዘወጁ ኒሳ ሴቶችንም አገባለሁ ፈበረጊበ ዐን ሱነቲ አለይሂ ከኔ ፈለግ እንደው ፈንከች አለ ወጣ ያለ ያፈነገጠ ሰው ከኔ አይደለም ብለው ነብዩ አለይሂ ሰላቱ ወሰለም ማስጠንቀቂያ የሰጡበት ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يتوجداتنا يتكبراتشو هي بروغراماتشين تكتاتايوش ያው በኡስራ ቤተሰብን በመመስረት ዙሪያ ላይ የምናወራበት ርዕሳችን ሰፊው ርዕስ ከዛ ጋር እያወራን ዛሬ ደግሞ ከሸኻችን ከሸህ መሐመድ ዘኪዩ ጋር አህሚየቱ ዐቅድ ዘዋጅ ወአው ኒካህ ጋብቻን ማሰር ወይም ማግባት ምንድነው አንገብጋቢነቱ ምንድነው ወሳኝነቱ ምንድነው አስፈላጊነቱ የሚለውን ቁርአናዊ ሐዲሳዊ ማስረጃዎችን በማጣቀስ ኢንሻአላህ እስቲሚማ መነላሁ ዐለይክ የተወሰነ ለተመልካቾቻችን ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን አማ በዕድ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። አህሚየቱ ቢናኢል ኡስራ ቤተሰብ መገንባት አሳሳቢነቱ ወይም አስፈላጊነቱ የሚለው ነው። ቤተሰብ መገንባት በጣም ወሳኝ ነገር ነው። ቤተሰብ ባይገነባ ማህበረሰብን ማግኘት አይቻልም። ወይም ባልሆነ መንገድ ሊመጣ ይችላል። ያ ግን ጥሩ የሆነ ማህበረሰብ መሆን አይችልም። ለምን خارج الاخلاق ስለሚሆን ማለት ነው። وانما الامم الاخلاق ما بقيت አይደል ኡማ ማለት خلق ነው። وانهم ذهبت اخلاقهم ذهبوا ነው የሉም እነሱ ስነ ምግባራቸው ከሄደ ሄዱ ነውና ስለዚህ ቤተሰብን መመስረት በጣም ወሳኝ ነገር ነው አስፈላጊ ነው ማለት ነው። عقد النكاح ብንለውም ወይንም አህሚየቱ الزواج አህሚየቱ عقد النكاح አህሚየቱ بناء الأسرة ተመሳሳይ ነው የሚሆነው። ሄዶ ቤተሰብ መገንባት ዙሪያ ነው የሚሽከረከረው ማለት ነው። ቤተሰብ መገንባት የሚያስፈልገው ለሁለት ነገር ወይም ለሶስት ነገር ማለት እንችላለን። የመጀመሪያው በቃኡል النسل ወይም በቃኡል ሙጅተማ ይብቃኡል ነስል ነው። ሰውየው ከሄደ አይቋረጥም። ልጆቹ አሉ ማህበረሰቡን መተካተም ትውልድ መተካተም ልጅ መተካተም ዘርን ማቆየት ነው አንዱ ጥቅሙ። አንዱ በቃኡል ነስል ሲሆን ሌላኛው ደግሞ ነቃኡል ነስል ነው። በቃ ብቻውን ጥቅም የለውም አይደል? ነቃም ያስፈልጋል። ጥርት ያለ ነስል ሲሆን ነው እንጂ ካልሆነ የተቀላቀለ ነስል ነው የሚሆነው። ሌላ ደግሞ ሒፍዙል አዕራድም አለ። ጋብቻ ሲፈጸም ቤተሰብ ሲመሰረት የተከበረ ቤተሰብ ነው የሚመሰረተው። የተከበረ ቤተሰብ የሚመሰረተው ደግሞ በኒካህ ነው። በኒካህ ሲሆን ነው ማለት ነው። ስለዚህ አህሚያው በጣም ትልቅ ነው ማለት ነው። በሱ በኩል ያለውንም ደግሞ እንግዲህ አንገብጋቢነቱ ቤተሰብን ማስቀረት ማስቀጠል እንዲሁም ጥሪት ያለ ጽድት ያለ ክብሩ ምኑ ዒርዱ የተጠበቀለት ቤተሰብ እንደሆነ ከሌኮ የከሌ ልጅ ነው ከሌኮ የከሌ ልጅ ነው ሲባል ጥሩ ነው። ከዛም አህሚያነቱ አንገብጋቢነቱ ደግሞ እናገኘዋለን በቁርአን በሐዲስ በሰፊው የተነገረለት መሆኑ ራሱ አንገብጋቢ ነው ወሳኝ ነው። አላህ Subhanahu Wa Ta'ala ፈንኪሑ ማ ጣበ ለኩም ሚነ ኒሳ ፈንኪሑ ብሎ በትእዛዝ መልኩ ወአንኪሑ الአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ባል የሌላቸውን ሴቶች ከናንተ ውስጥ አጋቡ፣ ሚስት የሌላቸውን ወንዶች አጋቡ፣ እንዲሁም ደጋግ ባሮቻችሁን ሴቶቹንም ወንዶቹንም አጋቧቸው። ድሆች ከሆኑሳ አቅም ከሌላቸው የቤት ኪራይ ካልቻሉ ምንም መሸፈን የቀለብ ካልቻሉሳ ኢየኩኑ ፉቀራ ዩግኒሂም ላሁ ሚን ፈድሊህ አናኪሑ ዩሪዱ العፋፍ አላህ Subhanahu Wa Ta'ala አግዘዋለሁ ብሎ ካሰበው አካል ካላቸው ቃል ከገባላቸው ሰዎች አንዱ አናኪሑ الذي يريد العፋፍ ነው። ጥንቁቅነትን ጥብቅነትን ከሐራም መራቅን ራሱን ማራቅን አስቦ ነይቶ ሽቶ የሚያገባ ናኪህ ያው ጥሩ ደረጃ ላይ ነውና አላህ በቁርአንም
ከነብዩ አለይሂ ሰላቱ ወሰለም በፊት ብዙ መልእክተኞች ልከናል ለነሱም ወጀዐልና ለሁም አዝዋጀን ወዙርየተን ወለቀድ አርሰልና ብሎ ተናገረ ለነሱ ልጆች አይዋ ረሱላን ወጀዐልና ለሁም አዝዋጀን ወዙርያ ጥሪት ያሉ ሚስቶች አድርገንላቸዋል የነብያት ስራ ነው የአላህን ትእዛዝ ማክበር ነው አህምያነቱ አንገብጋቢነቱ ከዚህ ይመነጫል ነብዩ አለይሂ ሰላቱ ወሰለም በሰፊ ሐዲታቸው በተለይ ሶስት ሷሐቦች ተስማምተው የነብዩን አለይሂ ሰላቱ ወሰለም ቤታቸው የሚሰሩትን ስራ መተው ጠየቁ ምንድነው የሚሰሩት ብለው የነብዩን ባለቤቶች ጠይቋቸው እንዲህ ያደርጋሉ ተብሎ ተነገራቸው የሌሊት ስራ የቀኑን አብረው ነው የሚውሉት ያውቁታል አይች ትንሽ ናት አሉና ፈከአንሁም ተቃሉሃ አይዐዱሃ ቀሊለተን ምን አላት ይቺ እሳቸው ቢሆንም እኮ ወንጀላቸው የተማረላቸው ነብይ ናቸው እኛ ግን እንደሳቸው አይደለንም አሉና እኔ አላሉ ቀኑን ሙሉ ጾማለሁ አላፈጥም አንዱ ለሊቱን ሙሉ ቆማለሁ አልተኛም አንዱ ሴት የምትባል አልቀርብም አላገባም خلاص እንደዛ አድርጌ ወደ ዒባዳት እንቅጣው ሆናለሁ ብሎ ሲያስብ ሲያሉ ነብዩ አለይሂ ሰላቱ ወሰለም ይሄ ነገር ደረሳቸው ጠሯቸው ወይም ደግሞ እሳቸው ሄዱላቸውና እናንተ ናችሁ አንቱም الذين قلتم كذا وكذا ይሄን ያላችሁት እናንተ ናችሁ አዎ ኸይር አስበንበት ነው ያ ረሱላህ ሲሉ አማ አና ወኡصلي وانام እኔ እሰግዳለሁኝ እተኛለሁኝ እጾማለሁኝ አፈጥራለሁኝ ወአተዘወጁ النساء ሴቶችንም አገባለሁ ፈበረጊበ عن سنتي عليه سبيل ከኔ ፈለግ እንደው ፈንከች አለ ወጣ ያለ ያፈነገጠ ሰው ከኔ አይደለም ብለው ነብዩ አለይሂ ሰላቱ ወሰለም ማስጠንቀቂያ የሰጡበት ነው ስለዚህ ዘዋጅ ሚን ሱነቲ الانبياء ነው የነብያቶች ፈለግና የነብያቶች መንገድ ነውና ነብዩ አለይሂ ሰላቱ ወሰለም የዚህን አይነት ማስጠንቀቂያ የሰጡበት መሆኑ አህምያነቱ ሰፋ ብሎ ጎልቶ እንመለከተዋለን ጀዛኩም ከዚህ ምን ረዳለን አሁን ብዙ ነጥቦችን አንስተዋል ከነዛ ውስጥ እነዛ ሰዎች እንግዲህ መቼም ስኬት ፈልገው ነው እንጂ ይሄም አላገባም ያለው ይሄኛውም ሁሉ ጊዜ ጾማለሁ አላፈጥርም ሁሉ ጊዜ ቆማለሁ አልተኛም አይነት ነገር ውስጥ የገቡት ምንድነው ስኬት ነው አላማቸው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ግን አለማግባት ስኬት እንዳልሆነ ውጤታማ እንደማይሆኑ ከኔ መንገድ ውጭ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲያስረዱን ከጋብቻ ውጭ ሆኖ የስኬት መንገድ ነው ብሎ ማሰብ ልክ አይደለም ማለት ነው ከዚህ ምን ረዳው ሌላም አያ ላይ ቅድም ካነሱት አያ ላይ ወአንኪሁል አያማ ሚንኩም ወሳሊሂነ ሚን ኢባዲኩም ወኢማኢኩም ይኩኑ ፉቀራ ይግኒሁሙላህ የሚለው ላይ ራሱ የሆነ ነገር ትዝ አለኝ ሙፈሲሮች የሚናገሩት ነገር ይኩኑ ፉቀራ ይግኒሁሙላህ ሰዎች ጋብቻን የሚሸሹት ምክንያት አንዱ ወጪ ነው ቤት ኪራይ አለ የቤት ወጪ አለ የወርጫው አለ ምን አለ የተለያዩ ነገሮችን አውርደው አውጥተው በቃ አዋጣኝም ወደሚለው ተስፋ ወደ መቁረጥ ስለሚገቡ ነው ቅድም እንዳነሳችሁት ይሄ አላህ Subhanahu Wa Ta'ala ደግሞ ቃል ገብቷል ይሄ እንደ ቃል ልንወስደው እንችላለን ይኩኑ ፉቀራ ይግኒሁሙላህ አይደል ان الله لا يخلف الميعاد ነው ስለዚህ ደሆች ቢሆኑ ችግርተኞች ቢሆኑ አላህ Subhanahu Wa Ta'ala ከችግር ያወጣቸዋል ሁሉም የራሱ ሪዝቅና ሲሳይ ይዞ ነው የሚመጣው እሷም የራሱ አለት ለብቻዋ የራሱ አለው ሲጠና ሲባንድ እንት ሲሉ አብሮ ሲዳመር ነው በረካ ይኖረዋልና ስለዚህ ሁሉም የራሱ ሪዝቅ ይዞ የሚመጣ ከሆነ ድህነትን መፍራት አግባብ አይደለም ነው ግን እዚህ ጋር ደግሞ ሙፈሲሮች የሚያነሱት እዚህ ያለ ነገር ምንድነው ይኩኑ ፉቀራ ይግኒሁሙላህ የሚለው አንድ ነገር መጠቆም ፈልጎ ነው አላህ Subhanahu Wa Ta'ala ወይንም ሁለት ነገሮችን ለመጠቆም ፈልጎ ነው ያሉም አሉ ለምን ጋብቻ የሀብት መንገድ ነው ብለው አነሱ እንደ አላህ Subhanahu Wa Ta'ala ቃል ገብቷል አላህ ቃሉን ያደርጋል ከዛ ውጭ ደግሞ ስንሄድ የሀብት መስመር ነው የሥራ መስመር ነው ጋብቻ ለምን ቢባል አንደኛ ሰውየው በሚያገባ ጊዜ ሐላፍትና ይሰማዋል ወይስ አይደለም አይዋ ገብቸተኛለሁ ምን አለብኝ ምን ያመጣል ፈለክበት ሄዳለሁ የሚለው አይነት ደንታቢስነት ይቀርና ከዛ ሐላፍትና ይሰማዋል የቤተሰብ አባት ነው የልጆች አባት ነው የቤት አስተዳዳሪ ነው የቤት አባወራ ነው እንደዛ ሲሆን ሐላፍትናው ስለሚሰማው ጥረቱ ይጨምራል አይጨምርም ትግሉ ይጨምራል ስራ ይፈልጋል ጥረቱም ይጨምራል ስራ ይፈልጋል አይተኛም በሌላው ጊዜ ዝም ብሎ የሚተኛውን እንቅልፊተውና ወደ ስራ ይገባል አንድ ነክታ ይሄን አንስተዋል ሌላ ደግሞ ምንድነው እሷም ራሱ የራሷ ሚና አለ ምንድነው ለምንድነው ማትሰራው ትላለች ትጎተጉታለች ታነሳሳለች ስለዚህ ይሄ አይነትም ነገር ስለሚኖር
በቃ አማራጭ ሁላ አይኖረውም። ስራ የመፍታት አማራጭ ሁላ ይጠባዋልና እንደዛ ስለሚሆን ጀዛኩሙላሁ ኸይረን። በእርግጥ ይሄ ርዕስ በሰፊው የተነገረለት በቁርአን በሐዲስ የተነገረ ስለሆነ ሁሉንም ማስረጃዎችና ከማስረጃዎች ጀርባ የምናገኛቸውን ሂዳያቶች ሙስተንበጣቶች የምናገኛቸውን ፈዋኢዶችና ጥቅሞች ዘርዝረን የምንዘልቀው በዚህ ባጭር ሰዓት አይደለምና በሰፊው በሌላም ሊዳሰስ ስለሚችል እኛ ይችኑ እንደው በሰው ውስጥ ያለችዋን ነገር ለመቆስቆስና እንደው ለመኮርኮር ለካ ጋብቻ ይሄ ነው ፋይዳው ለካ ጋብቻ ይሄ ጥቅም አለው ብሎ የሰጋው የፈራው ልክ እንደ ጭራቅ አድርጎ የሚመለከተው ሰው ቀለል አድርገህ ተመልከተው። ሁሉም ሰው እንዳንተ ነበር ከመግባቱ በፊት፣ ከገባበት በኋላ ግን ለካ የተሻለ ህይወት ነው ብሎ የተሻለ እንደሆነ አግኝቶታል ማለት ነው። ውድ ተመልካቾቻችን የዛሬው ርዕሳችን የዛሬው ደርሳችን እዚሁ ላይ ይቋጫል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።